ከኛ ያለፉ ካሉ ከኛ ልጆች ያመለጡ ድራሞቻቸው ካሏችሁ ላኩልን። ሰብሰብ እያደረግን ምላሽ እንሰጥበታለን። እንደገናም ደግሞ ድራማውን በጥሩ ሁኔታ ዩቱብ ላይ ሰንደን እናስቀምጠውና 20 ዓመትም 10 ዓመትም መቀመጥ ስለሚችል ዩቱብ ላይ ማለት ነው፣ ቲክቶክ ላይ ሊጠፋ ስለሚችል ለትልልቅ ሰዎች በደንብ እንዲያዩ እስልምና ያለ ድራማ ያለ ውሸት ያለ ፖለቲካ እንደማይቆም ውባህዮች የሚሰሩትን ድራማ እናጋልጣለን። ማራማዊት ጓሄድ መልካም። እሺ ምን አይነት እኔ በቃ ዝም ብዬ በቃ ልገለጥ መሰለኝ እንዳንተፉ ዝም ብዬ ነው የምታየው። እሺ 2 ቪዲዮ ለቆልናል። ይህን እንዳትረሱ። ከ23 ሰዓት በፊት የተለቀቀ እንትን አለ በዚሁ በእፎይ እንትን ላይ። ይሄ በጣም ዘና የሚያደርግና በጣም ደግሞ እውቀት የሚያስጨብጥ ቪዲዮ ነው። በደንብ ገብታችሁ ተመልከቱት። ይሄኛው ነው። ዛሬ ደግሞ አሁን እፎይ ያላችሁ ቪዲዮ ይሄ ነው። በየትኛው ዩቲዩብ ቻናል ላይ ነው የምታገኙት? በዚህኛው ዩቲዩብ ቻናል ላይ ነው የምታገኙት። እፎይ እስልምና ውሸትና ኡስታዞቻቸው ወራዳ ለመሆናቸው ይህንን ቪዲዮ ዳውንሎድ እያደረጋችሁ ብቻ መላክ ነው የሚጠበቅባችሁ። እስልምና ውበቱ ምናምን ለሚሏችሁ ሰዎች ዩቱብ ላይ የሰራሁላችሁን ዳውንሎድ አድርጋችሁ ላኩላቸው። ኡስታዞቻቸው ይተማመኑባቸዋል፣ ኮንፊደንስ አላቸው በኡስታዞቻቸው። አይዋሹም ኡስታዞቻችን ይላሉ ካሉ ዳውንሎድ ታደርጉና ላኩላቸው። ይህ ቪዲዮ ውስጥ ኡስታዝህን ትተማመንበታለህ በሏቸው። ቀጥል። ቴንክ ዩ። ይሄንን ያየነውን ነገር አሁን እፎይ ያላችሁን ነገር እንዳትረሱ። እንዳለ እኛ ሳናቅ እንኳን የሚገኙትን እንትኖች ቪዲዮዎች ሼር አድርጉልን። ለእኔ ለዴቭ ለእፎይ ለጓ ሼር አድርጉልን። ለሁላችንም ይደርሰናል ማለት ነው። በዚህ አጋጣሚ ሁሉንም እንግዲህ ስለማንይዝ ከምንይዛት በጥቂቷ ነች እንግዲህ እየተጋለጠ ያለው። እስቲ ወደ ዛሬው መጋለጥ እንመለስ። ኦኬ እሺ ማርያማዊት ይቅርታ ቆየንሽ። ሚዩት አድርጉ ተብለን ነበር ግን አላደርግም። እሺ እንቀጥል። እዚህ ምንጠው እውነት ፍለጋ ለመማር ነውና ያው አሁን ቤተሰቦች ጋር ነው የሚኖረው። አሁንም ያው እዚህ መጣችሁ እውነትን ፍለጋ ነው እንግዲህ። እንስማት እስቲ እህታችን ማወራክ ተደብቃን የምታወራ መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል? አሽሃዱ ወደ ሻሃዳው ፕሮግራም ገብተናል። አላ ኢላሃ ኢላላህ አይካንት እኔ ራሱ ልቤ መለው ይሄ ሻሃዳ ማርያማዊትን ብቻ ሳይሆን እኔንም ልቤ መለው በላሽ። ልቤም በላ አልቻልኩም። አይካንት እንቀጥል። ሙሐመድን የምር ነው። ወደ ጨለማ ሰው ሲገባ እንዴት ያለ እስከዛው ጨለማው እዛው ጨለማው ሲቦጫረቅ እውነት ነው። እድሜ ልክ ድራማ መስራት እንዴት አይሰለችም? ኧረ ተው በእናትህ ቆይ ያዘው ትንሽ ክፉ ነህ። ወደ አካውንቷን ከፈተው። ቆይ ያዘው። ሰው ከእስልምና ውስጥ እዛው እስልምና ውስጥ ሰለምኩ እያለ ድራማ ሲሰራ ሲያስበው እንዴት አያስለቅሰው? ያስለቅሳል። ሰው ታቀብኝ ቡርቴ ዋና ሰው እውነት ነው። እስልምና ይሄ ነው። አጋንንታዊ እምነት ነው የምንላችሁ ለዚህ ነው። ያለ ድራማ መቆም አይችልም። ቄስ ነው መርጌታ ነው። ተው መርጌታ መርጌታ ነው። እቺ ራሱ ያኔ ድራማ ምሰራው ነች አል ቴሌቪዥን እንደነበረችው የ2025 ፖስት 2025 አንተ ደግሞ ትንሽ አሳልፈው የዘንድሮ አታደርግልንም እንዴ? ከአንድ ዓመት በፊት የተለቀቀ ፖስት እንዴት ታሳየናለህ? አሳልፈዋል። አሽ አራዳ ልጅ አለ እንዴ? አሳልፈው በቃ ትንሽ ገፋ አድርገው
ቁርአንን ካነበብሽ ትሰልሚያለሽ አለኝ። እንግዲህ ተመልከት፣ እውነት ነው። እቺ ቴሌቪዥን ላይ የምትሰራው ድራማ ነው ቢላል ብላ ያስለቀሰቻቸው እኮ ነች። ለጥፊያት ነበር እቺ ልጅ የማስታውሳለሁ። ቴሌቪዥን ፕሮግራም ላይ ቢላል ውዱ ነብያችን እኮ እንዲህ ብለውት ምናምን ብላ እጣቢ እንደሚጠጣ ለሀጭ እንደሚጠጣ ካሳየው በኋላ ምላሽ እንኳን አልሰጡም። ጸጥ ነው ያሉት። የመሐመድ የተመጠመጠውንና የተፋውን ነበር የሚጠጣው ቢላል። መሐመድ ራሱ ፍሬ አላደረገውም ከባርነት። ተመልከቱ። ያዘው እስከዛሬ ድረስ አዲሷ ሴትዮ ዛሬ ትናንት ሰለምኩ የምትለው አካውንቷ ከ1 ዓመት በፊት ራሱ ሙስሊም ነው። ነገር ማይገባቸው ስሰጥቻቸዋለሁ። በጣም እና ምን ትሉታላችሁ? ይሄን እሳቸው ማይገባቸው ሰው ቢሰጣቸው ምን ችግር አለ? ነብያዋን ምናምን ነገር ረዘ ሌላ አላች እንደው ቀረብ ያለ እስልምናውን ቢሰጥ እንግዲህ ሞከርን እነ ኡስታዝ አቡ ሀይደር ምናምን ናቸው። እኔ የምልህ አንድ ጥያቄ አለኝ። አንድ ያጣላል አንድ ልመርቅልህ። ታውተው የክርስትና ስም ማን ነበር? የክርስትና ስሜ እኔ ራሱ እኮ በቃ ናፍቃችሁኝ ነው የመጣው። ክርስትና ስሜ ራሱ ፍቅሩ በሉኝ። ወለተ ፍቅሩ ነኝ እኔ። ወለተ ፍቅሩ ወደ መድረክ ወለተ ፍቅሩ ወለተ ፍቅሩ ወንድሜ። የክርስትና ስም ማን ነው ወንድሜ? ክርስቲያኖ ቤት ሲገባ ቀጨም ይኸውልህ እንግዲህ ተመልከት። ጋዳዞ መጥቶ ክርስቲያኖች ቤት ገባ ተንቀልቅሎ ቀጨም። ዩዘርኔሙ ማን ይላል? ዩዘርኔሙ ማን ይላል? ለምን እሱ እንዳለህ አንተ ጨቃጫው የሚለውን ብቻ ታይም እንዴ? ለምን እንዳለ እሱ ለምን እንዳለ አይኔ አያርፍ። መሐመድ ከማል የሚለውን አትይ። ዜሮ አየህ፣ ዜሮ አለች መጨረሻ እና ዜሮ አለች። ኦኬ በዜሮ ሲባዛ ይኸውልህ ነጥብ አለች መሀል ላይ ሙሐመድ ብሎ ነጥብ አለች። ነጥቧ ምን እንደሆነ ታውቃለህ? ኦኬ ምንድን ነች? አታውቅማ። ሲባዛ ማለት ነው። አታውቅማ። ጠይቅ። ስለዚህ ሲባዛ ከማል ሲባዛ በዜሮ ዜሮ ዋያለህ ነው። ማነው ስሙን ንገረኝ። ክርስትና ስሙ ስመ ክርስትናው ረና ቆይ እነስማው በደንብ ስሙ። በፍቅሩ ሰው ገዴ በፍቅሩ ሰው እስራኤል አይሳቅም። ማን ያለ? ኧረ እስኪ እነስማው። ቆይ ይሄ ተሳስቶ ይሆናል። ቆይ አንዴ ክርስትና ስም ማን ነው? እስኪ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ገዴ በፍቅሩ ሰው ታይ እስራኤል አይሳቅም። በፍቅሩ ሰው ገዴ አይሳቅም። በፍቅሩ ይሄማ በሳቅ ሰው ገዳይ ነው መባል ያለበት። እንዲህ ሊገለን ነው። እውነት ነው። ከዚህ በላይ ይሄ ፍቅር የሆነ ሰው ነው። ኧረ እኔ ቤትምና ከምር ፍቅር አስያዘኝ ካሁኑ ራሱ በቃ ስሙ በፍቅሩ ሰው ገዳይ። እንዴት ነው ይሄ ታዲያ? እንደዚህ ፈታ ካላደረጋችሁ ውባህዮች አህያ ስራዋ መጫና አይደለ? ውባህዮች እንደዚህ ነው እንጂ ናችሁ። የእኛ አህያ ናችሁ እናንተ። የእናንተ ድራማ ለእኛ አህያነታችሁ የሚያሳይ ነው። እለት በሻዳ ሲያዝመጥባቸው ሰዎች እንዲህ ናቸው። በዚያ በቃም እኮ ደግሞ አንተ ይገርማ ተግጦ ይከራከራል እኮ። ወለተ ብሎ ደግሞ ጨመረለት እኮ ያ አለ ወለተ በፍቅሩ ሰው ገዳይ ራይት ወይ? ቆይ ታው ችግር የለም። እንዴት ነህ? በፍቅሩ ሰው ገዳይ ስመ ክርስትና ነው። በፍቅሩ ሰው ገዳይ ችግር የለውም። አይ ማን ነበረ ትጠይቃለህ ወንድም። አንተ ካልጠየቅክ ታዲያ አንተ እንድጠይቅ እኮ ነው ቤታችን የከፈት ነው። ማነው ስመ ክርስትና ያነሳሁት? በእናትህ በፍቅሩ ወለተ በፍቅሩ ገዳይ ነው ወይስ ወለተ በፍቅሩ ሰው ገዳይ? ልከነኝ እስኪ ድገምልኝ። ወለተ ምን አልክ? ድገምልኛ፣ አንብብልኛ አለ። ድገምልኛ። ወለተ በፍቅሩ ሰው ገዳይ። ዩቱብ ይሰማችኋል? የውባህዮችን ድራማ ዩቱብ ላይ የምትከታተሉን፣ በፌስቡክ በተለያየ ዓለም ላይ ያላችሁ ውድ
አድማጮቻችን፣ ተከታታዮቻችን የውብ አህዮችን ድራማ ፖለቲካ አያችሁ? ያለ ድራማ መቆም አይችሉም ሰዎቻችን። እውነት ስለሌላቸው በእንደዚህ አይነት ድራማ ውስጥ ነው ያሉት። ምን አይነት ቅዠት ውስጥ እንዳሉ በተለያየ ፕላትፎርም ላይ የምትሰሙን፣ በየትኛውም ሰዓት የምታዳምጡን ይሄንን የምናሳያችሁ ሰዎቹ ምን ያህል የአጋንንት አገልጋይ እንደሆኑ ታውቁ ዘንድ ነው። እውነት ስለሌላቸው በድራማ ምን ያህል የተካኑ እንደሆኑ ትረዱ ዘንድ እንጂ እኛ እነሱን እዚህ አሳይቶ ስለ እነሱ የማውራት ኢንተርሱም የለንም። ብዙ ምንሰራቸው ብዙ እውቀት ተኮር ነገሮችን ምናስተምርበትን ሰዓት ደቂቃ ገለን ይህንን ለማሳየት ጽናትና በጣም ድካም ይጠይቃል። ምክንያቱም ይሄ በጣም ተራ ነገር ስለሆነ ዝቅ ብላችሁ እንደዚህ አይነት ነገር ማንሳት በራሱ ይቀፋል፣ ይደብራል። ባይሆን ሰዎች ይማሩበት ዘንድ፣ ወላጆች ልጆቻችሁ ይማሩበት ዘንድ ሰብሰብ እያደረግን ዩቱብ ላይ ምላሽ እንሰጠዋለን። ወይም ደግሞ እንደዚህ ድራማዎቻቸውን ሰብሰብ አድርገን አርካይቭ እናደርግላችኋለን። እስልምና ምን ያህል ከልት እንደሆነ፣ ኡስታዞቻቸው ምን ያህል ወራዳና ቆሻሻ እንደሆኑ ዳውንሎድ እያደረጋችሁ ላኩላቸው። ለምትወዷቸው ሙስሊሞች ኡስታዞቻቸው ምን ያህል ባለጌና ውሸታም እንደሆኑ አሳዩቸው ማለት ነው። ቆስጤ ቪዲዮ እያሉህ ነው። ካሜራ እየተቀለጠ ነው እንዴ? ቆስጤ በጣም ነው። ተገለጥ አለ ናስቲ ውጣ ካልኩማ በቃ ላዙሮ መሰለኝ። እስቲ እንተያይና ቁጭ እንበል። እሺ ይህንን ቪዲዮ ጋብዣችኋለሁ። ዛሬ ሁላችሁም ይህንን ላይቭ ሴሽን ከጨረሰን በኋላ ጋብዣችኋለሁ። ይህንን ቪዲዮ እየገባችሁ ይሄኛው አትፎይ አት ኢኤፍኤፍኦ 4Y 35800 ሰብስክራይበር ያለው የዩቲዩብ አካውንታችን ላይ 2 ቪዲዮ ተለቋል። እነዚህም ቪዲዮ ጋብዤላችኋለሁ። ሁላችሁም እያያችሁት እየተመለከታችሁት በደንብ እንደው ከቻላችሁ ቪፒኤን እያበራችሁ ብታዩት ተመካሪ ነው። ምክንያቱም ማስታወቂያ ገባ የተሻለ ተደራሽነት እና ይህን ቪዲዮ ጋብዣችኋለሁ። ስለሰጠኝ ጊዜ አመሰግናለሁ። ፎይ ወደ ርዕሳችን መግባት እንችላለን። ቴንክ ዩ። እሺ አመሰግናለሁ። እኔም ቴንክ ዩ ሁላችሁም። ያ ዛሬ የምንመለከተው ምንድነው? እሱ ዛሬ የምናየው ስለ እውነት ይሆናል ማለት ነው። ውሸትን እንዲህ ካሳየን እውነትስ ምንድን ነው የሚሉ አይኖሩም ብለህ ታስባለህ? እውነት ምንድን ነው? ትንሽዬ ድካም ስላለችብኝ ብዙም አንቆይም። ትንሽ 1 ሰዓት ያህል ምናምን እሷን እኔና እንጨርሳለን ማለት ነው። ሰሞኑን ሜይ ቢ ጠንከር አድርገን እንመጣ። ሰላም ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ቆስጤ ስልጣን አለ እንዴ? በጣም ሙስሊሞችን አስገባ፣ ክርስቲያን አስገባ። መልካም። ከኋላ ሙዚቃ እንትን ከፍተሃል፣ ስብከት ከፍተሃል። እሱን አጥፋልን። ከታ እውነት ማን ነው? እውነት ምንድን ነው የሚለውን ዛሬ የምንዳስስ ይሆናል ማለት ነው። ስለዚህ ጉዳይ የምንነጋገር ይሆናል። ቶፒካችን አጠር ያለች ብትሆንም እውነት ማን ነው? እኛ እውነት ክርስቶስ ነው ብለን እናምናለን። ሙስሊሞች ክርስቶስ እውነት ነው ወይንም ደግሞ እውነት ተብሎ ይጠራሉ። እንደናንተ አስተምሮ እውነት ተብሎ የሚጠራው ማን ነው የሚለውን የምንጠይቃቸው ይሆናል ማለት ነው። እና በደንብ አስተውሉ። ክርስቶስ ስለራሱ ቦልድሊ ከተናገረው አንዱ እኔ እውነት ነኝ የሚል ነው። እርሱ እውነት ነው የምንከተለው የምናመልከው። እርሱ አምላካችን እውነት ነው። ሙስሊሞች አላህ እውነት ነው ወይ?
አላህ እውነት ነው ብለህ ታምናለህ? ጥርጥር የለውም። ኦኬ ስሙ ነው የአላህ ስም እውነት የሚል ስም አለው ማለት አልሐቅ የማን ነው ስም? የአላህ ነው። አልሐቅ ተብሎ ፍጡር ሊጠራ ይችላል? እውነት ያወራ ሰው ሀቅ አውርተሃል ይባላል። ሀቅ አውርተሃል ሳይሆን ተብሎ ሊጠራ ይችላል ወይ? አልሐቅ ተብሎ ሊጠራ ይችላል? አና አልሐቅ ማለት እችላለሁ? ይችላል። ስለዚህ አላህን ስሙን ማሻረክ አላጨምርም። አና አልሐቅ ማለት እችላለሁ? ሀቅ አል ሚሊዮን አጨምርም። ለምን? እኔ እውነት ነኝ ብልስ አላህ እውነት ነው። ለምን እውነት አይደለም? አንተ እውነት ልትሆን አችልም። ሰው ነህ፣ ፍጡር ነህ፣ እንደገና ደግሞ የእሱ ባሪያ ነህ አይደለም? ስለዚህ እውነት ተብሎ የሚጠራው ማን ነው? አላህ ብቻ ነው። አዎ። ስለዚህ እውነት ማለት ፈጣሪ ማለት ነው። እውነት ማለት ቃላቱና ፈጣሪነቱን ለምን ታገናኘዋለህ እኮ? ምን አልከኝ መሰለህ? ፍጡር እኔ እውነት ነኝ ሊል አይገባውም አልከኝ። እውነት ተብሎ በመጠሪያ ደረጃ ይኸውልህ ወንድሜ፣ እኔ እውነት ነኝ ማለት ፍጹም ነኝ፣ አልሳሳትም፣ ከኔ በታች በቃ ምንም ነገር እንትን አይለኝም እንደማለት አይደለም ነው እንጂ እኔ እውነት ነኝ፣ ትክክል ነኝ። እሺ ነው። እሺ አንተ አትሳሳትም፣ ሰው አይደለህም፣ ውሸት አታወራም እኮ። አሁን ከኔ ጋር ምን አገናኘው? ይባላል አይባልም? ያንተን አርጉመንት ነው የምፈልገው እኮ። አይባልም። እኔ እውነት ነኝ፣ እኔ ትክክል ነኝ አይባልም። እንዴት ይባላል? ምክንያቱም የሰው ልጅ ነው። በደንብ አስተውሉ። እኔ እውነት ነኝ አይባልም እንዴ? እኔ እውነት ነኝ፣ ፈጣሪ እውነት ነኝ ካለ እኔ እውነት ነኝ። እንዴት ነው እውነት ነኝ የምትለው? ስለዚህ እኔ እውነት ነኝ ማለት የሚችለው ፈጣሪ ብቻ ነው ብለህ ነው የምታምነው? አዎ ፈጣሪ እውነት ነው፣ ብቸኛ ነው። ብቸኛም ስለሆነም ነው። እኛ ደግሞ ሰዎች ነን፣ ተሳሳች ነን። እንደገና ደግሞ የሰው ልጅ በቃ በየትኛውም መንገድ እውነተኛ መንገድ አይሄድም። የሆነ ሰዓት በሆነ ደቂቃ ይሳሳታል። ፖይንቴን በደንብ አገኘው። ስለዚህ ፈጣሪ ብቻ ነው እውነት ተብሎ የሚጠራው። እኔ እውነት ነኝ እውነት ነው ተብሎ የሚጠራው እኔ እውነት ነኝ አይደለም። አንተ ያዝከውን መንገድ እኮ አሁንም አግኝቼዋለሁ። እውነት ነኝ የሚለው ነገር ፍጹም ነኝ ከሚለው ጋር አይደለም የሚገናኘው። ገብቶሃል? መጀመሪያ አንተና እኔ በቃ ማለት መግባባት አለብን። አንተ ያዝከው ርዕስ ገብቶኛል። እውነት ነኝ ያየኸው ነገርና ወይም ደግሞ የምታደርገው ነገር ልዩነት አለው አይደለ? ልክ በዛ መንገድ እኔ እውነት ነኝ ማለት በሁሉ ነገር አስረጂና የሰው ልጅ ወይም ደግሞ የሆነ ዝቅ ያለ ነገር ሁሉ ማራኪ ነኝ እንደማለት ነው አይደለ? ሁሌም እውነት ሰሪ ነኝ እንደማለት ነው አይደለ? ያ ደግሞ አይሆንም። እውነት የሚሰራ ነገር ቋሚ ነው። እውነት የሚሰራ ነገር ደግሞ ዛሬ ቢበላሽ ነገም ማስተካከል የሚችል ነገር ነው። የሰው ልጅ ደግሞ ያን አይችልም። ነገ ሟች ነዋ። ኦኬ። ስለዚህ እውነት ፍጹም እውነት ፈጣሪ ብቻ ነው የሚለው ያስማማናል። በትክክል መልካም። ስለዚህ ይሄ አካል ኢየሱስ ክርስቶስ ነው ማለት ነው። ክፈትልኛ። ኢየሱስ ክርስቶስ ነው አላልኩም፣ አላህ ብቻ ነው ያልኩት። አሁን አላህ እኔ እውነት ነኝ ያለበትን ትከፍትልኛለህ? እኔ ክርስቶስ እኔ እውነት ነኝ በራሱ አንደበት ያለበትን ልስጥህ። በደንብ አስተውሎ አርጉመንቱን ራሱ በተናገረው እውነት ነኝ ብሎ ሊናገር የሚችለው ፍጹም የሆነ ስለሆነ ሰው ደግሞ ሊሳሳት ነገም ደግሞ እንከን ሊያመጣ ስለሚችል ፍጹም ሊሆን ስለማይችል እውነት አልሐቅ ተብሎ የሚጠራው ፈጣሪ ብቻ ነው ብሎናል። ተስማምቻለሁ። እኔ እውነት ነኝ ያለ የኔና የናንተ ጌታ ክርስቶስ ኢየሱስ ነው። አሁን በተመሳይ አላህ ራሱን
እኔ አልሐቅ እባላለሁ ያለበትን የቁርአን ክፍል ላይ ተሰጠነኛለ። ኢየሱስም እንዲህ አለ፣ እኔ መንገድና እውነት ህይወትም ነኝ። ምንድን ነኝ? እውነት ህይወትም ነኝ። ይሄም ማለት የሚችለው ፈጣሪ ብቻ ነው ብሏል ሴፉ። ይሄ ማለት ደግሞ ማለት ነው አንድ ነገር እኔም ልንገርህና አላህ ደግሞ በእኛም ቁልሁ አላሁ አሀድ እኔ አልጠየቅኩም። ለምን እንዴ አንተ የሚያወራኸውን እኮ እኔ እኮ እውነትን ነው አላህ ራሱ ያለውን እኮ የምነግርህ አይደለ እንዴ? ያልጠየቅኩህን ለምን ታወራለህ? ካዳ እኔ አላህ ስንት ነው ወልዷል አልወለደም የሚል ጥያቄ ውስጥ እኮ አይደለሁም ያለሁት። እውነት የሚለው ላይ ነው። ወልዷል አልወለደም ልመጣልህ ነው እኮ እውነት መሆኑን ልመጣልህ ነው። እንቅልፍም አይዞህ ማያንገላቻም ሲባል ሰምታለህ። እኔም የጠየቅኩህ እኔ አላህ ተኝቷል አልተኛም ብዬ አልጠየቅኩህም። እውነት ስለሆነ ነው ማይተኛው፣ እውነት ስለሆነ ነው ሁሉም ነገር አምሳያም የሌለው። አንተ እኮ የምትለኝ ኢየሱስ እኔ አላህ ማንን ይመስላል የሚል ጥያቄ አልጠየቅኩህም። አላህ ተኝቷል አልተኛም ብዬ አልጠየቅኩህም። አላህ ወልዷል አልወለደም አይደለም ጥያቄያችን። ሽፍት ለማድረግ አትሞክር። ከከበደ አልቻልኩም ማለት ሸርተት ማለት ትችላለህ። ጥያቄው ምንድነው? እሱ የተስማማንበት እኔ እውነት ነኝ ብሎ መናገር የሚችል ፈጣሪ ብቻ ነው። እውነት ነኝ የሚለው ለፍጡር አይሰጥም፣ ለፈጣሪ ነው ብለኸኛል። እዚህ ላይ ተስማማን በኋላ ስለዚህ ክርስቶስ እኔ እውነት ነኝ ብሏል አርጊው ታደርጋለህ ወይ ስልህ አይ አላህ አልወለደም አልተወለደም፣ አላህ ቢጤ የለውም፣ አላህ አይተኛም፣ ይህ ውይይታችን ጋር ምን አገናኘው? ምንም የሚገናኝ አይደለም። ማይክን አንሳና እውነት ነኝ የሚለው ላይ አርጊው ማድረግ ከቻልክ ቀጥል። ቆይ ጣልቃ አትግባ፣ ጣልቃ አትግባ። ዋብየው ቤት ነህ? ጠፍተሃል። ደግሞ ሰላም በል ብዬ ነው የገባሁት። ሰላም ብያለሁ እኔም። ቆይ አንዴ ጨርስ እሱ። እሺ ቀጥል። ዞር ብዬ ነው። ምን አልክ? ዞር ብዬ ነው። ቀጥል። አጋጣሚ ያው አርጊው የምታደርገው ካለ ቀጥል አልኩህ እኮ። ለአንተ ለቀኩልህ መድረኩ። አዎ አላህ ብቻ ነው እውነት። እኔም እኮ መለስኩልህ። አንተ እኮ ኢየሱስም እኔም መንገድ ነኝ እውነትም ህይወት ነኝ፣ እኔም በእኔ በቀር ወደ አብ የሚመጣ የለም ነው አይደለም የሚለው። እኔ እውነት ነኝ ብሎ መናገር የሚችለው ፈጣሪ ብቻ ነው ብለኸኛል። አዎ። ስለዚህ ክርስቶስ እዚህ ጋር ምንድን ነው እሱ ፈጣሪ ነኝ እያለ ነው ማለት ነው። እኔ ስለ ክርስቶስ እኮ አይደለም እያወራሁልህ ያለሁት። እኔ ወንድሜ ስለ መጽሐፍ ቅዱስ አይደለም፣ ስለ እኔ የማውቀውን ነው እየነገርኩ ያለሁት። አላህ እውነት ነው። አላህ እውነት ነው። ለህዝብ የሚያስተላልፈው ለፍጡራን የሚያደርገው የሚሰጠው ኦልሞስት በመጀመሪያው እንትን ላይ ገለሃል። እንኳን አመጣ አሉ አልሐምዱሊላህ። አላህ እውነት ነው የሚል ቦታ እኮ አለ። አንቀጹን በረሳውም ኢነላህ ሁወል ሐቁል ሙቢን የሚል አለ። ምን ይላል? አላህ እውነትና ግልጽ የሆነ ነው። ማን ያለው? ቁርአን ላይ አለ። አያው ረሳሁት ለመናገር። ኦኬ። ስለዚህ እውነት ተብሎ የሚጠራው ፈጣሪ ብቻ ነው አይደለም? ፍጡርም እውነት ተብሎ ሊጠሩ ይችላሉ። አንዴ ይኸውልህ እውነት ተብሎ የሚጠራው ቃል ነው። ይኸውልህ እውነት ተብሎ የሚጠራው ፕሊዝ አልቻልኩም ብለህ አስተላልፈሃል። ካስተላለፍክ በኋላ እንዳትደርብ። ምክንያቱም ስትደራረቡ ሁለት ሶስት ሰዎች ማስተናገድ ስለማይቻል መረባበሽ ስለሚሆን ፖዝ የሆነችው ሀያት ተመለሽ። ፖዝ የሚሆኑትን አስወርዳቸው። ቆስል ሰፊ እንዲሆን ባለስር አድርገው ቀጥል። ምን ላይ ነበር ስላለውኝ እኔ ቀድመዋለሁ ይመስለኛል። እፎይ ዌልካም፣ እንኳን ደህና መጣ። ላላ አቀርበኝ አንተ አስለን አርፈህ ቁጭ በል።
እኔ ኮንፈረንስ ማውራት ዋብያው አንተ ጋር ሳይሆን ኮንፈረንስ ጋር ማውራት ነው። እቀድምሃለሁ አርፈህ ቁጭ በል ነው የምልህ። ያ አንዴ እሺ። ዋብያው ይሄ ወሃብያው የሚለው አይቀድምም፣ ዝም ብሎ ለእንትን ለማለት ነው። ማንኛውም የሚቀድመው ቆስ እቀድምሃለሁ። አንተ ራስህ ጀመር እስላም ቦስ ይቀድማል። ዋሃብያ ይቀድማል። ቦስ አንዴ ሁለተኛ ገባቱ ነው ነኝ። አዎ እኮ አንተ ነው። እሺ ዋብያው ሰላም ሰላም። ዛሬ ደግሞ ፌስ ለፌስ ነው አንተ ጋር ማውራት ፈልገው። እፎይ ያው ፌስ ቱ ፌስ ምን ካሜራ ትገባ አግባ እስኪ ከፍ አድርገህ እና ፌስ ለፌስ ነው ዛሬ አንተ ጋር ማውራት ፈልገው። ፌስ ፌስ ኦኬ። መኪና ውስጥ ነው ይታያል። ትንሽ መብራት የለም ይሆን። መልካም አልሀቅ ተብሎ የሚጠራው አላህ ነው ብለኸኛል። እኔ እንደሱ አላልኩም። ኧረ እሺ ምንድን ነው ያልከኝ? እኔ ስለሱ አላወራሁም። እያወራህ የነበረው እሱ ነው። እኔ ሀቅ ነው አላህ የሚል የለም። እንደዚህ እውነት ነው። ምን ነበር ያልኳት? እውነት ተብሎ የሚጠራው ማን ነው? የጥያቄ አልሀቅ ተብሎ የሚጠራው ማን ነው? እውነት ተብሎ የሚጠራው ማንም ሰው ሊጠራ ይችላል። እውነት ይናገራል ተብሎ ሊጠራ ይችላል። እርሱ ራሱ በባህሪው እውነት ተብሎ ይጠራል። ግን እውነት ተናጋሪ ነው ሊባል ይችላል። እውነት ተብሎስ ራሱ እኔ እውነት ነኝ ማለት ይችላል። እኔ እውነት ነኝ የሚል አለ ቁርአን ውስጥ። ማ አላህ ነው። ኦኬ። ስለዚህ አላህ እውነት ነው ከተባለ ሌላውም እውነት ነው መባል ይችላል። ያለ ሲፋት ነው የሚሆነው አይደለ? ስለዚህ ያለ ሲፋት ከሆነ እንደዛም ታምናላችሁ ብዬ አስባለሁኝ። ዋብያ እንደሆነ እስማው ሲፋት ውስጥ ስሞቹ የእሱን ተናላቸውን እነኛ አላህ ያጸደቃቸውን ሲፋቶች ለፍጡር መስጠት ይቻላል። ጥያቄው ግን ምን ላይ ነበራቸው? አሁን እሱ ባመጣው መዘዝ ዜና ያትሉልኝ ሌላ ጥያቄ ውስጥ ገባና እናውራ። ግልጽ እኮ ነው ጥያቄው። ይኸው ላይ ነው ወሃቢ ምን አለ መሰለህ? አላህ እውነት ተብሎ ሊጠራ ይችላል ወይ ያለ። እውነት ተብሎ ሊጠራ አዎ ይጠራል። ምክንያቱም እውነት አይሞትም አይደለ? አንተ አሁን ወሃቢ እውነት ነው ማለት ደግሞ እውነት ደግሞ ቋሚ ነገር ነው አይደለ? አንተ የሰው ልጅ ነህ፣ ፍጡር ነህ። ነገ ትተህ እቺን አዱንያ ትተህ ትሄዳለህ። እውነት ልትሆን አትችልም። በቃ ምክንያቱም ሞተሃል። ለተከታዮችህ የያዝከውን ነገር ማውረስም ሆነ ማስተማርም አትችልም አይደለ? ያ ማለት አንድ ሰው ወይም ደግሞ አንድ አላህ እውነት ነኝ፣ እውነት ነው። ምክንያቱም የሚያደርገው ነገር ሁሉ ለህዝበ ሙስሊሙ ወይም ደግሞ ለሱ ባሪያ ለሆኑት ተከተሉኝ፣ እኔ እውነት ነኝ። ምክንያቱም በቃ አሁን እሱ የሰጠው መንገድ እውነት ነው የሚለውን ስም ነው። አላህ የሚለውን ቃል ስም ትቶ እውነት ነው እንዲባልለት ነው የፈለገው። ያ እውነት ነው የሚለው የአማርኛ ጽሁፍ ሴፉላ ሴፍ አይ ቲንክ ማን ሚላ አላቅም ባንዲራ ሰይፈዲን ሶሪ። እሺ ካላ 99 ስሞች ውስጥ የእውነት ነው የሚለው ስም የለም። ሀቅ የሚለው የለውም። ሀቅ በትክክል ሀቅ ማለት እኮ መጀመሪያ እርሱ ራሱ አንተ ተረድተኸዋል። አላ 99 ስሞች አሉት አይደለ? 99 ስሞቹ አንዱ ሀቅ ነው አይደለ? በትክክል። ስለዚህ እኔ ነኝ ለአላህ ስም የሰጠሁት ወይንስ እናንተ ራሳችሁ የአላህ ስም ብላችሁ የምታምኑት ነው? ማለት እኮይ በአላህ ቦታ ሀቅ ተብሎ እንዲጠራለት እየፈለገ ስም እያደረገው ነው እያልክ ክሪቲሳይዝ እያደረግከኝ ስለሆነ እናንተ ራሳችሁ አንዱ ሀቅ ነው ብላችሁ ታምናላችሁ ወይንስ እኔ ነኝ ስም እያወጣሁለት ያለሁት?
አሁን እኮ እዚህ ጋር መጀመሪያ ርዕስ አነሳሰህ እኮ አንተ ነህ ስም እንደለጠፍክ ነገር ነው እየሰራ ያለው። ምክንያቱም አላህ አልሐቅ ማለት እውነትን ተናጋሪ ወይም ደግሞ እውነትን ሰባኪ ወይም ደግሞ እውነትን ነገር አድራጊ ነኝ እንጂ እውነት ነኝ በቃ ማለት ግልጽ ነገር ነኝ ለሰው ልጅ ወይም ደግሞ ለእኔ ባሪያ ለእኔ ተገዥ። አልገባውም። እኔ ትንሽ ልሂድበትና ልወጣ ስለሆነ ጠይቀኝና አልሐቁ የአላህ ስም ነው። ሐቅ እንደገና ደግሞ ሐቅ እሱ የሐቅ ምንጭ ዋናው ምንጩ እሱ ነው። እንደገና ደግሞ በሌላ አያ ሱረቱል ሐጅ 6ኛው አያ ላይ ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير በሁሉም ነገር ቻይና ቻይ ስለሆነ እንደገና ደግሞ ሙታንንም ቀስቃሽ ስለሆነ እሱ ሐቅ መሆኑን ተናግሮ እንደገና ደግሞ ሱረቱል ሐጅ 62 ላይ ذلك بأن الله هو الحق ይህንን አያ ደግሞት ማለት ነው። وأن يدعو ከሌሎች በዚህ ስም የሚጠሩ የለም ማለት አይደለም። በዚህ ስም ግን ሌሎች የሚጠሩ ሚን ዱኒሂ ከሱ ውጭ ባጥል ነው። ለምንድን ከአምላኮች እውነት ሊሆኑ አይችሉም። መኖር የሚችሉት በአምላክ ነው፣ ያሉትም በአምላክ ነው። እሱ ዘላለም ነዋሪ በፊትም የነበረ በኋላም የሚኖር ስለሆነ እሱ ነው ሐቁ። የነሱ ሐቅነት ግን በሱ ተንተርሰው ነው። ገብቶሃል አባባሌ? በሱ ላይ ነው እና ያ ሐቅ የሚባለው እሱ ነው። ሌሎቹ የሱ ጥገኞች ናቸው። ገባ? ስለዚህ አልሐቅ ተብለው ሊጠሩ አይችሉም ነው አለ። አልሐቅ ተብለው ሊጠሩ አይችሉም። ኦኬ 3 ጊዜ ነው ይሄ ባይዘው ያው ላሳጥረው ብዬ ነው። 3 ጊዜ ተደጋግሟል። ይሄ ሆል ሐቅ የሚለው 3 ጊዜ ተደጋግሟል። ፈርስት ፐርሰን ላይ እስቲ ሜቢ አይ ዶንት ኖ ፈርስት ፐርሰን ላይ አለ፣ ሰርድ ፐርሰን በሆነ ንግግር ሳይሆን ፈርስት ፐርሰን በሆነ ንግግር አለ አልሐቅ ተብሎ የተጠራበት ራሱን የጠራበት አስማኡል ሁስና ላይ አልሐቅ ብሎ አለ። ይሄ በራሱ ማለት ነው። ምን ላይ አስማኡል ሁስና ወለ ሐቅ መሆኑ አልሐቅ ተብሎ ተቀምጧል ማለት ነው። ምን ላይ ነው የተቀመጠው? ይሄ አስማኡል ሁስና ላይ አይደለ 99 ከ99 ውስጥ አልሐቅ የሚለው ተቀምጧል። ያ አንተ ቁርአኒስት ነህ አይደል? እኔ ሙስሊም ነኝ። 99 ስሞች የሚል አለ ቁርአን ላይ። ቁርአኑ ላይ የተገለጹ አሉ፣ ከ36 በላይ የተገለጹ አሉ የአላህ ስም የሆኑ ማለት ነው። 99 ሳይሆን ከ36 በላይ። ስለዚህ 99ኙን ስማቸውን የሸመደደ ገነት ይገባል ይላሉ። ታምናለህ አንተ በዚህ? እንደዚህ የሸመደደ ምናምን የሚባል የለም። አንድ ሰው ካመነና መልካም ስራ ካለው ነው እንጂ ይህን የሸመደደ ይህን ያለ አይደለም። ተድኹሉነ ጀነተ ቢማ ኩንቱም ተዕመሉን በስራህ ነው እንጂ የምትገባው ማለት ነው። ይህንን ብለህ ሌላ ሰውን እዚህ ጋር እየዞለምክ እናንተን እያልክ ጀነት የምትገባበት ምክንያት የለም። ስለዚህ ተመዝኖ ነው ሐዲሱ ውሸት ነው። ሐዲሱ ውሸት ነው። ኦልሞስት ከዚህ ጋር የሚጋጭ ነው። ስለዚህ 99ን አንድ ሰው ሚሞራይዝ ቢያደርግ ገነት ይገባል የሚለው ተረት ተረት ነው ማለት ነው። ቡሃሪ ላይ ያለ ሙስሊም ላይ አለ። የተለያየ የለም እንደዚህ ሚሞራይዝ አድርገህ ና ቶሎ ምናምን የሚባል ነገር የለም ሀቢቢ። ኦራይ ስለዚህ የእኛውን አትቀበለው፣ ተረት ተረት ነው። ኦራይ ስለዚህ 99 የሚለውም መስፈርት ማስቀመጥ የለብህም ማለት ነው። ምክንያቱም 99 የሚል መስፈርት ስለሌለ ቁርአን ውስጥ ራይት አለ ሐዲስ አለ 99 ስሞቹን የሸመደደ ገነት ይገባል የሚል ሐዲስ ነው አለው። እሱ ይላል እኔ እንደዚህ የሸመደደ ገነት ይገባል ያለ የለም ያላህ ቃል። ለማንኛውም ሆ ለሐቅ መሆኑን እንትን ለለለ ቡሃሪ 7392 እና እንደከፈተው ሲ ብዙም ማታውቅ ከሆነ አላውቅም ነው ማለት። እሺ ኦኬ አያት 99 ስሞችን የሸመደደ ገነት ይገባል ርዕስ ነው እሱ። ያ የተያዘ ስለሆነ ስሙ ጋር የተያዘ ስለሆነ
ያውና ይገባል። ይገባል። ኦኬ። ስለዚህ 99 ስሞቹን የአላህን መሸምደድ ገነት መግቢያ መንገድ ነው። አዎ ያስገባል። ስለዚህ ቁጭ ብለሽ አምነህ መልካም ሰርተህ ከዛ ነው። ቆይ አንዴ እፎይ ማነው አንዴ ቆይ አንዴ ይሰማልኝ አይደለ? በመጀመሪያ እንደሱ የሚላለው አንድ ጊዜ ልጨርስልህና ልውጣ። እፎይ እኔ ልጨርስና ልውጣ ከይቅርታ ጋር ምን እሺ አዲሱን አንዴ እናሳየህና ወይንም ተፈለከው ያው በዋሪ ኖ እንደዛ የሚል አልቀበልም። አላህ Subhanahu Wa Ta'ala ይህንን ሸምድዳችሁ ገነት ትገባላችሁ አላለም። በስራችሁ ነው ገነት የምትገቡት ነው ያለው። ተድخلون ጀነተ ቢማ ኩንቱም ተዕመሉን ነው። ይሄ ነው ትክክለኛው ፐርፌክቱ ነገር ማለት ነው ቁርአን ላይ ያለው እና አልሐቅ هو الله አላህ መሆኑን ደግሞ የሚያመለክተው ማለት ነው هو الموجود حقيقة በሐቂቃ መውጁድ የሆነው አላህ ነው ፈጣሪ ነው ማለት ነው። መውጁዱን على وجه لا يقل عدم ያ ነገር ደግሞ ማለት ነው አደምን የያዘ አይደለም ወደፊት ማለት ነው የለም መባልን የያዘ አይደለም ደግሞ የሚቀያየር አይደለም ወላ يتغير የሚቀያየር አይደለም በዛው በነበረበት የሚኖር ነው እንጂ ተለዋዋጭ አይደለም። ለምን ፍጡር ስላልሆነ ፍጡር ምን ጊዜም ተለዋዋጭ ነው። ህፃን ነበረ ትልቅ ይሆናል፣ ትልቅ የነበረው ሽማግሌ ይሆናል ምናምን። ሐቅ ግን አላህ በዛው በነበረበት ነው የሚሆነው። ወልኩል ሚንሁ ወኢለይሂ ሁሉም ደግሞ ከሱና ወደሱ ነው ከሱና ወደሱ ነው ማለት አልጨርስልህ ብዬ ነው ማስረጃውን ልጨርስልህ ብዬ ነው እዚህ ኖ ማስረጃ እኮ እኔ ጋር በጣም ብዙ ነገር ሊኖር ይችላል። ባወራ ቁጥር ላወራ መፈልጋቸው የሚቀየር አይደለም ወይንም ደግሞ ሽፍት የሚያደርግ አይደለም አልክ። ለምሳሌ ከአርሹ በላይ ሲሆንስ ቦታ አልቀየረም? ከአርሹ በላይ ምናምን የሚባል ነገር የለም ለአላህ። ያ አርሽ የሚባለው ነገር ማለት ነው ሲስተም ነው። ከዚህ ቦታና እንትን አይደለም። ያ ነገር ሲስተም እንጂ ቦታና የአላህ የሚቀመጥበት እንትን የሚልበት አይደለም። አላህ አዘልይ ነው አበድይ ነው ሲባል ሶስተኛስ መውረዱ ለውጥ አይደለም። የለም እንደዛ ወጣ ወረደም የሚባል የለም። ወጣ ወረደ ለፈጣሪ አይባልም። እና እሱ እዚህ ጋር እኮ ሐቅ መሆኑን ሲነግርህ ማለት ነው ሹፍ ሐቅ መሆኑን ሲነግርህ አደሙ ወላ ይተገየር የሚቀያየር አይደለም። ቦስ አንድ ሀያትና ሴፉ አንድ አዳምጡኝ። ቦስ በሀዲስ የሚያምን ሰው አይደለም። አንድ የተረጋጋ ዋብያው እናውቃለን። ዋብያው እነዚህ መጽሐፍት ይሄ ቦስ እነዚህ መጽሐፍት ተረት ናቸው ብሎ ነው የሚያምነው። እናውቃለን። ራሱም አስረግጦ ነግሮናል። ቁርአን እና ኮስቴ በእኔ በኩል ጨርሻለሁኝ። ጥያቄ ካለ እቀበልሃለሁ። እፎይ ያለበለዚያ ልወጣ ነው። አልጨረስኩም። አሁን አላቅ ላይ ተስማምተናል። ስለዚህ ከፈጣሪ ውጭ አላቅ ተብሎ ሊጠራ አይችልም ነው አይደለ? ትክክል፣ በትክክል ዛትስ ራይት። ስለዚህ ለእኔ ፈጣሪ ክርስቶስ ነው። ምክንያቱም እኔ እውነት ነኝ አነ ሀቅ ብሎ የጠራው ራሱም ክርስቶስ ስለሆነ እውነት ነኝ ብሏል። ግን ክርስቶስ ብዙ መለዋወጥን አሳይቷል። አሁን በፊት ነበረ፣ አሁን የለም። አሁን አንብበው። ያ ስለሆነ ሀቅ መሆኑን አያመለክትም። ያንን ላመለክተው እወዳለሁ። አመጣውም ተለዋዋጭ አይደለም። ኢየሱስ ተወልዷል፣ ክርስቶስ ተወልዷል። አላህ አልተወለደም፣ በነበረበት ነው ያለው። አለመወለዱ ለውጥን አመጣ ማለት አይደለም። ምክንያቱም ሲፈጥር ኢየሱስ ሕፃን ነበረ፣ ትልቅ ሆኗል። ስለዚህ ተለዋዋጭነት ያለው ስለሆነ ያንን አያመለክትም ማለት ነው። ፖስት ይቀጥል። ቦስ እኔንም አዳምጠኛ። በፊት አልፈጠረም ነበረ፣ ሲፈጥር አላህ ተለወጠ ማለት ነው። አንተ ሲሊ አርጉመንቶችን ያቸው። በፊት አልፈጠረም ነበር፣ አሁን ፈጠረ። ያልነበረን ነገር አመጣ አሁን ማለት ነው። ጨመረ፣ አድ አደረገ። እሱ ፈጠረ እንጂ አልተፈጠረም። እሱም ክርስቶስም እኮ ፈጠረ እንጂ አልተፈጠረም። ችግር የለውም። እስጋ ክርስቶስ ተወለደ፣ ቆይ ተገለጠ ብለን ነው የምናምነው እኛ። አሁን እኔ እውነት ነኝ ብሏል። ምን ብለናል? አንተ ደግሞ ከፈጣሪ ውጭ እውነት ተብሎ ሊጠራ አነ ሀቅ ተብሎ የሚጠራ እኔ እውነት ተብሎ የሚጠራ ራሱን ፈጣሪ ብቻ ነው ብለሃል። ይህንን ክፍል ተቀበለዋለህ? ለምሳሌ እኔ እውነት ነኝ ያለው እኔ እውነት ነኝ ያለውን የማልቀበልበት ምክንያት ማለት ነው እውነት የሆነ አይቀያየርም። በነበረበት ነው። ቦታ አይፈልግም፣ መወለድን አይፈልግም፣ መኖርን አይፈልግም፣ መጥፋትን አይፈልግም። መፍጠር አላህ ግን በፊትም የነበረ ነው፣ ወደፊትም የነበረ ነው፣ የሚኖር ነው። ቦስ መፍጠርን እንደ ትልቅ ነገር ስላየኸው እኮ ነው አንተ
ከአንተ አንጻር መፍጠር ትልቅ ነገር መስሎ ስለታየ ነው። ስለዚህ ፈጣሪ መፍጠር ያስፈልገዋል ማለት ነው። መፍጠር በራሱ ዝቅ ማለት ነው። ለፈጣሪ ሲነገር ክብር አይደለም፣ ትልቅ ነገር አይደለም። መውረድ ወይንም ደግሞ ዝቅ ወደ ታች ብሎ መስራት ስለሆነ ማለት ነው መፍጠር። ስለዚህ መፍጠር ለፈጣሪ ባህሪው ነው። መፍጠር የፈጣሪ ባህሪ ነው። ያ ግን ተለዋዋጭ ባህሪ አይደለም። ከመፍጠሩ በፊት የፈጠረው ነገር ነበረ? ምንም ሳይፈጥር ነበረ። ከፈጠረም በኋላ ነበረ። በዛው ባለበት ነው እንጂ ተቀያየረ፣ ዛርሽ ላይ ወጣ፣ እዛ ላይ ወረደ አይባልም። ስለዚህ በስጋ መገለጡን ለውጥ ካልከው እኛ ተለወጠ ብለን አናምንም፣ ያለመለወጥ ብለን ስለምናምን ማለት ነው። አንተ ግን መፍጠር ዝቅ ማለት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መፍጠር በራሱ ለፈጣሪ የሚጨምርለት ከፍ የሚያደርገው ነገር አይደለም፣ ዝቅ ማለት ነው። በስጋ መወለድ ብቻ ሳይሆን ሎክ ፈጣሪ ከፍጡራኑ ጋር ኮሚኒኬት ማድረጉ በራሱ ወደኛ ዝቅ ማለቱ ነው፣ ወደኛ መቅረቡ እንጂ ለእሱ አድ የሚያደርግለን ነገር አይደለም። ከባሪያዎቹ ጋር ከፍጡራኑ ጋር መነጋገሩ በፊት ያ ከባሪያዎቹ ጋር ማይነጋገረው ከባሪያዎቹ ጋር መነጋገሩ በራሱ ከፍ ማለት ነው። እሱ ግን ወላ አደም ወላ ተገይር ያ መለዋወጥ ባህሪ የለውም እሱ። እኛ ፈጣሪ ተለዋወጠ የሚል ባህሪ የለንም ወንድማችን። በስ ኖ አሁን ለምሳሌ ኢየሱስ ተወለደ ከማርያም፣ ቃል ነበረ፣ ስጋ ሆነ፣ ከቃል ወደ ስጋ ተቀየረ፣ መቀየር ነው። ስለዚህ ፈጣሪ አይመችም ማለት ነው። ፕሊስ ቦስ ሞዳሊዝምን እኛ እናምንም። መለወጥ በእኛ ሄረሲ ነው፣ ውግዝ ነው። ተለወጠ የሚል አስተምሮ በእኛ ውግዝ ነው፣ ያወጣል ከክርስትና። ጣልቃ አትግቡ። እሺ አስተምሮታችን ይሄ ነው። ቦስ በደንብ ተመልከት። እንዲህ ይላል፣ ክርስቶስ ሁሉን የፈጠረ ነው። ተመልከቱ። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደም በኋላ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። እርሱ መች አንድ ነው። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም። ምን ይላል? አልተለወጠም። ተለወጠ ምናምን የሚል አንተ ከኪስ ያመጣው ነገር ነው። ቦስ እኛ አስተምሮታችን አይደለም። ምን ይላል? አልተለወጠም። የሰውነቱን ባህሪ ወደ መለኮት ባህሪ አልተለወጠም። በቃ አስተምሮታችን ይሄ ነው። አለቀ። ኦኬ። ስለዚህ ቦስ ቁርአን ያላ ቃል ነው ብለህ ታምናለህ አንተ? እኛ ክርስቶስ የአብ የባህሪ ቃል ነው ብለን እንደምናምነው ቦስ እኔ ጋር ያውራ ፕሊዝ። ሀያት ጋር ቀጥሎ። እኔ ስራ ላይ ስለሆንኩ ልወጣ ነው፣ ወደ በኋላ እመለሳለሁ። ቴንክ ዩ። እሺ ቴንክ ዩ። ከስር ያለኸው ተመለስ ወይንም አስወጣው። ቆሴ ሸኘው። ኦራይት፣ እንኳን ደህና መጣሽ ሀያት። አመሰግናለሁ። መልካም። አልሐቅ ከአላህ ውጭ ተብሎ የሚጠራል ሀቅ ነቢያቶች ሁሉ ሀቅ ሊባሉ ይችላሉ። ነቢያቶች ሁሉ አልሐቅ ተብለው ሊጠሩ ይችላሉ። አዎ እውነተኛ ሊባሉ ይችላሉ። ስለዚህ እኔ ሀቅ ነኝ ብለው ማለት ይችላሉ ነቢያቶች ማለት ነው። አዎ እውነተኛ መልእክተኝነታቸውን ሊያረጋግጡ የሚሉበት አጋጣሚ አለ። ስለዚህ አና ሀቅ ብለው ነቢያቶች ማለት ይችላሉ። ስለዚህ አላህ ብቻ ሳይሆን ሀቅ ተብሎ የሚጠራው ነቢያቶችም ሌሎችም ሰዎች ለምሳሌ ከእውነተኛ አምላክ የተላኩ መሆናቸውን ሀቅ ጎዳና ላይ መሆናቸውን ይናገራሉ። ስለዚህ በደንብ አስተውሉ። አልሐቅ ነን ብለው ነቢያቶች ማለት ይችላሉ። አላህም አልሐቅ ተብሎ ይጠራል አይደለም? የአላህ ስብሐነሁ ወተዓላ ሐቅነት ፍጹማዊ ነው። የነቢያቶቹ ነቢይነት ሐቅነት ደግሞ ከፈጣሪ ዘንድ ይዘውት የተላኩትን መልእክት የሚያመላክት ነው። ስለዚህ አሁን መሐመድም አነ ሐቅ ማለት ይችላል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐቅ ጎዳና ላይ እንደተላኩ ተናግረዋል። ስለዚህ አነ ሐቅ ማለት ይችላል። ስለዚህ አንቺ መሐመድ አልሐቅ ነው ብለሽ ትጠሪዋለሽ። ለምሳሌ እኔ ሐቅ ጎዳና ላይ ነኝ፣ ሐቅ ላይ ነኝ ብዬ ልናገር ይችላል። ጎዳና ላይ ነሽ፣ እሱን ታዩ። ጎዳና ላይ ነው ወይም መንገድ ላይ ነው የሚለውን ታዩና ቆይ መሐመድ አልሐቅ ተብሎ ይጠራል ያልኩሽ መልስሽ ምንድን ነው? ነቢያቶች ሁሉ እንዳገባቡ ሐቅ ሊባሉ ይችላሉ አልኩ እኮ።
አሁን የጠየኩሽን ቀጥታ ሙሐመድ አልሐቅ ተብሎ ይጠራል አይጠራም? እኮ ነገርኩህ እኮ ነቢ ሰለላሁ ዐለይሂ ወሰለም በሐቅ ላይ የተላኩ ናቸው አልኩ እኮ መለስኩልህ። ይጠራል አይጠራም? እኔ እውነት ነኝ እኔ እውነት ነኝ የእውነት መንገድ ነኝ ብሏል አይደል? አንተ ያመጣኸው ቨርስ ሰይፈዲን ሚታርቅ መጫጫህ አንፈልግም። በደንብ አስተዊ። ቀላል ጥያቄ ነው የጠየኩሽ። ሙሐመድ አልሐቅ ተብሎ ይጠራል አይጠራም? መለስኩልህ እኮ። ሌላ ጥያቄ ካለ ቀጥልና እናውራበት። ኦኬ፣ ነቢያቶች አልሐቅ ተብሎ ይጠራሉ አይጠሩም? ነገርኩህ። አዎ አላህ ሱብሓነሁ ወተዓላ ከሐቅ ላይ አድርጎ እንደላካቸው ይናገራሉ። ስለዚህ እኔ እውነተኛ ነኝ ሊሉ ይችላሉ ነው። ቴንክ ዩ። ያስገድልሻል የንግግር ያስገድልሻል። አንድ መረጃ ብቻ ታዘጋጅልናለሽ። ሀያት ይህንን አንብቢለት አናላሀቅ ተብለው ይባላሉ ብላናለች። ቆይ አንዴ ጎንደሬዋንም እንድገማ አላህ ሱብሓነሁ ወተዓላ ከአንዴ ይሰማል አይደል? ይኸው መረጃ አንጥታለች። ጎንደሬዋ መረጃ አንጥታለች። ጎንደሬዋንም እንድገማት። ቀጥይ ጎንደሬዋ። አንቺ ጨርሰሻል። ነቢያቶች አልሐቅ ተብለው ይጠራሉ ብለሻል። ጎንደሬዋ ቀጥይ። ረሱል ሰለላሁ በግልጽ መንገድ በእውነት መንገድ ላይ እንዳሉ የሚናገር ሁለት ስትሆኑ ስታወሩ መረባበሽ ይመጣል። አንዳችሁ ስታወሩ አንዳችሁ ሚት አድርጉ። ጎንደሬዋ ሀያት ባለችው ትስማሚያለሽ? እኔ ጋር ጨርስ። አዎ ነቢያቶች እውነት ናቸው። ነቢያቶች እውነት ችግር የለውም። ሀያት አብሽር፣ እኔ ከአንቺ ጋር ነኝ። አንዴ ሚት አድርጉ። በቃ መደራረብ ከሆነ ያስጠላል። ምክንያቱም ጨረሽ ብዬ ነው ወደሱ አያልኩት። ቆይ አይደለም እሷ መረጃ አለኝ ልርዳይ ስትል ነው ከፍ ያደረኳት እንጂ ምንም ምስፋት ያለች። እሷም ከአንቺ ጋር የምትስማማ ነች። አዎ ነቢያቶች ማድረግ ትችላለህ። አክቹዋሊ መጽሐፍ አለኝ የራሱ መጽሐፍ መክፈት ትችላለህ። ቆይ ስለዚህ እሷም እንዳንቺ ምን ብላለች? በደንብ ስሙ። ነቢያቶችም አልሐቅ ተብለው ይጠራሉ፣ ሰዎችም አልሐቅ ተብለው ይጠራሉ፣ አላህም አልሐቅ ተብለው ይጠራሉ። እናመሰግናለን። ይህ አስተምሮ እንደሚያስገድልሽ ላሳይሽ። ኦኬ አንዴ ሀባሽና መምታቻቸው ቆይ ጨርስ ነው። ክፈትልን አንዴ አዳምጪ። ቆይ ይነበብ። አልሐቅ ብለው ራሳቸውን የጠሩ ራሱ ተገለዋል። ይሄ ቀጥታ ያስገድላል በእስልምና። አንበው አንተ በቤትም እንትን ትላለህ እንደ መጀመሪያ መጀመሪያ ቦታ ሀሳቤን ልጨርሳ። መጀመሪያ እባክህ ሚዩት ምናምን አዳምጪ። ይነበባውን መጽሐፍ ሀሳብ ሳታስጨርስ የሰው እንትን አትቋቋይ። ቆይ እኮ ታልቆል መጀመሪያ እኔ ላውራ ወሰንደረስ አንበው ጠጣሁ እየጠጣ አሁን እኔ አስጨርሳት። አልጨረሰችውም እኮ እሷ ራሱ መጀመሪያ እኔ ልጨርስ። አትክፈት። አሁንም ዩቱብ ላይ አዘጋጅልኝ ቪዲዮን የተናገረችውን ባክ አድርገህ አዘጋጅልኝ። ቀጥታ ጠይቅሻለሁ። ነቢያቶች አላቅ አተረበች ውሃ አውሪ። ስላወራሽ ለውጣታ ዩቱብ ላይ ያለውን የተናገረችውን አዘጋጅልኝ። አዘጋጅለት እኔ ማን ስለምደግምልህ ነው። ቆይ አንዴ ተረጋጋ። እሺ ተረጋጋ። አላህ ስብሓነሁ ወተዓላ ምን ይላል በሱረቱል ሐጅ ተራ ቁጥር 61 እና 62 ላይ ማለት ነው። ذلك بأن الله هو يحيي الليل في النهار ويخرج النهار في الليل وأن الله سميع بصير ይላል። ይህ አላህ ሌሊትን በቀን ውስጥ የሚያስገባ ቀንን በሌሊት ውስጥ የሚያስገባቸው አላህ ሰሚ ተመልካች ነው ይልና ይህ እርሱ ይላል ذلك بأن الله هو الحق وأن ما يدعون من دونه وهو باطل ይላል። ይህ አላህ እርሱ እውነት በመሆኑ ከእርሱ በቀር ሌላ የሚገዙት ነገር እርሱ ውሸት በመሆኑ አላህም እርሱ የሁሉ በላይ ታላቅ መሆኑን ይላል። ስለዚህ አላህ ሱብሓነሁ ወተዓላ ምንድነው ሐቅ የመሆኑ ከእርሱ በቀር በሐቅ የሚመለክ አምላክ አለመኖሩ ነው። ታዲያ ነቢያቶችስ እንዴት ናቸው ሐቅ የሚባሉት ከተባለ በሪሳላቸው አንድ አልጨረስኩም። ተረጋጋ። ውሃ እየጠጣ ተረጋጋ።
አንዴ እህታችን የተናገረችበትን መረጃ ላሰማ። የእሱን አሰማና ቪዲዮውን መጽሐፉን ክፈተው። ምንድን ነው ማትጨርሳት? ምን አልከኝ? አንዴ ዝም በይ። እንዳለ በሽተኛ ናቸው፣ እንዳለ ዘገምተኞች እና በሽተኞች ናቸው። ንግግሯን እንዲያስደምጠውና ከእስልምና እንደወጣች ያሳያል። በድሮች ጊዜ ብትሆን አንገቷን ይቆርጧታል። ቀጥል። ነቢያቶችም አልሐቅ ተብለው ይጠራሉ፣ ሰዎችም አልሐቅ ተብለው ይጠራሉ፣ አላህም አልሐቅ ተብለው ይጠራሉ። እናመሰግናለን። ያስተምሮ እንደሚያስገድልሽ ላሳይሽ። አዎ ብላለች። ገልጽ 41 ወይስ 21? 21 እንጂ 41 ነው። አንበሽ። ኦኬ እሺ፣ ሙሉን ላንብቡ። አላህ ያለበ አላህ ጀጅን የተገደለበትን ፓርቱ። እሺ መልካም፣ እዚህ ጋር እንጀምራለን። በተስፋው ስም ከሸሪያ ጋር የሚቃረኑ ተግባራትን መፈጸም ተጀመረ። ዳንስና ሙዚቃ እንኳ በተስፋው ስም ላይ ወጣ። ኮታች ወረደ እንጂ አላቅም ይለው አልገባም። የሁሉ አንድ መጽሐፍ ልታነበር ነው። እሺ እዚች ጋር እሺ፣ አርቀው ከአላህ ጋር በቀጥታ የመነጋገርበት ጥበት ነው እያሉ ከሸሪያው ያፈነገጡ የግጥም ውዳሴዎችን የሚያቀርቡትን መድረክ አደረጉ። አንዳንዶች ከዚህ ምራቅ ብለው ተስፋውን ከአላህ በስተቀር ገልጽ 41 እኮ አልከኝ። እሺ እያሉ ከሸሪያው ያፈነገጡ የግጥም ውዳሴዎችን ማድረግ ጀመሩ። አንዳንዶቹም ከዚህ ራቅ ብለው ተሰውፈን 41 ምንድን ነው እያነበብክ? ለምሳሌ የሚል የለም። የማንን የከፈትከው? የትኛው መጽሐፍ ነው የከፈትከው? ሀባሽና ማምታቻቸው 21 ብዬሃለኝ። መጽሐፍ ስም ስጠቅስ ፔጃ 1 ሀባሽና ማምታቻቸው 41 ስላልከኝ ነው። አዳምጥ ቅድሚያ የትኛው መጽሐፍ እንደጠቀስኩ ስማ። የተለያየ መጽሐፍ ነው የጠቀስኩት። ሁለቱም ጅማሬያቸው እነዚህ ሆነ። መልካም እሺ፣ ፔጅ 21 አይደለ? አዎ፣ ሀባሽና ማምታቻቸው ከሆነ ፔጅ 21። ኦኬ ፔጅ 21 እሺ። ኦኬ የኢስላም ማህበረሰብ ከምን 8ኛው አንብበው። 8ኛው እሺ። እንደ አልሐጅ እና ኢብን አረቢ የመሳሰሉት ሱፊ ነን ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገቡ ፍልስፍናዎችን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ አልሐጅ ማን ነው ሐቅ በሚል ጥያቄ ጀመረና አነል ሐቅ ማለትም አልሐቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች አልሐቅ የምንለው አላህን ብቻ ነው። ሰውየው ግን አለ ራሱን አልሐቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። በዚህም የተነሳ በጊዜው የነበረው የባግዳድ ሐሊፋ በስቅለት ቀጣው። በምን በስቅለት ቀጣው? አልሐቅ ተብለው አልአረቢና አልሐጅ ስሙ እንትን በለው አልሐጅ ሐለጅ እንዴት እንደተገደሉ በጣም ዘግናኝ በሆነ ሁኔታ ነው የተገደሉት። አነል ሐቅ ማለት ቀጥታ ያስገድዳል። ምክንያቱም የአላህን ሲፋት ወስደሃል። ለአላህ ብቻ የሚሰጥ ሲፋ ነው። አነል ሐቅ በፍጹም ማንም ሊል አይችልም። እከሌ ሐቅ ነው በፍጹም ሊል አይችልም። ቀጥታ ያሳርዳል። አራቱ መዛቦች ሻፊ፣ ማሌኪ፣ ሐንበሊ፣ ማሊኪን ጠርቻለሁ። በአራቱም መዛብ ያኛው መዛብ ወልጀነቱ ሐቁን ምናምን እያልን እናምናለን። እውነት ነው እኮ መኖራቸውን እውነት ናቸው እያልክ ማመን ትችላለህ። አና ለሐቅ እከሌ ሐቅ ነው ብለህ ማለት ግን አይችልም፣ አይቻልም።
አላህ ብቻ ነው ተብሎ የሚጠራው። እንጨምርልህ። ይህ ሰውዬ እንዴት እንደተገደለም ላሳየ። ሀባሽ ማን ነው የሚለውን ፔጅ 41 አንድ ክፈተው። እሺ እንደ አልሀጅና ኢብን አረብ የመሳሰሉት ሱፊ ነን ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገቡ ፍልስፍናዎችን በተሰውፍ ስም መጽሐፍ ማስተማር በደንብ አዳምጥ። ያውልህ ዋሃብያው ግልጽ የሆነ ምን ውስጥ ኩፍር ውስጥ የሚከት ምን አልሐቅ ፍጡር ተብሎ ይባላል ማለት ግልጽ ኩፍር ውስጥ ይከታል። ቀጥላ ኦኬ ግልጽ የወጣ ኩፍር ውስጥ የሚያስገባ ፍልስፍናዎችን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ አልሐጅ ማን ነው ሐቅ በሚል ጥያቄ ጀመረና አነል ሐቅ ማለትም አልሐቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች አልሐቅ የምንለው አላህን ብቻ ነው። ሰውየው ግን ራሱን አልሐቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። በዚህም የተነሳ በጊዜው የነበረው የባግዳድ ኻሊፋ በስቅለት ቀጠው። ከአይሁድና ክርስቲያን መነኮሳት ጋር የተቀር ስለዚህ ምን አደረገው? በስቅለት እንዲቀጣ ተወሰነበት። ለምን? አልሐቅ ስለሆነ። አልሐቅ ተብሎ የሚጠራው ማን ብቻ ነው? ወገን ኮመንት ጻፉልኝ። ማን ነው ብሎናል? አላህ ብቻ ነው። አልሐቅ ማንም ተብሎ ሊጠራ አይችልም። ሴቶቹ ይመጡና ግን ምንም የሚያውቁት ነገር የለው አልሐቅ ሌሎች ዋብያው ማይክን አንሳ። አልሐቅ ፍጡር ሊባል ይችላል? ለምሳሌ ሙሐመድ አልሐቅ ነው ማለት ይቻላል? ሙሐመድ ሐቅ ነው። እውነት መልእክተኛ ነው ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ሙሐመድ አልሐቅ ነው። እውነት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ነው። ቴንኪው። ስለዚህ አልሐቅ አላህ ብቻ አይደለም የሚባለው ብቻ ብለው ያሉት ይዋሽተዋል ማለት ነው። ይህ ስጅመን የመጽሐፉን ከየት ነው ያመጣችሁት? ዋሽተዋል ማለት ነው። ዋሽተዋል አይደለም? ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እውነት ናቸው፣ ሐቅ ነው። ቆይ ሰንበዲን አልሐቅ ምትል ከሆነ አልሐቅ የሚባለው የአላህ 99 ስሞች አንዱ ነው። አላህ ባህሪውን ወይም ሲፋቱን ለፍጡራን ይሰጣል፣ ያጋራል። ተስማማው በዛ ላይ። እንዲሁም ደግሞ የዚህ መጽሐፍ ባለቤቶች ምክንያቱም ሙሐመድ ምን ብሏል? በአስተምሮ ላይ ከኔ ጋር ከተለያያችሁ ሙስሊሞች ከተለያያችሁ እስካላመናችሁ ድረስ ካፊር ናችሁ ብሏል። ተለያይታችኋል። አሁን ከነኚህ መጽሐፍ ጸሐፊዎች ጋር ማን እንደሆኑ አሳይሃለሁ። ኔክስት የዚህ መጽሐፍ ጸሐፊ ውሸታም ነው ውሸታም አይደለም? በአላህ ላይ ዋሽቷል አልዋሸም? እንግዲህ የእነሱ አረዳ ሊኖር ይችላል። አልዋሽም፣ እሱ አልዋሽም። አላህ ብቻ ነው ሐቅ የሚባለው። እሺ አላህ ሐቅ ነው። ነቢ ሰለላሁ ዐለይሂ ወሰለም መላካቸውም ሐቅ ነው፣ እውነት ነው። እኔ ተልከዋል አልተላኩም ጥያቄ አይደለም። አልሐቅ ተብሎ የሚጠራው ግን ማን ነው? አላህ ሐቅ ነው። እኔ እኮ አሁን ግልጽ ይሆንልህ ያለን ጥያቄ ወላሂ። ፍጡርም አልሐቅ ተብሎ ይጠራል። ለምሳሌ አሁን ቅድም እንዳልከው ነቢ ሰለላሁ ዐለይሂ ወሰለም ሐቅ ናቸው ወይ ብለህ ነበረ። አዎ ሐቅ ነው። ሐቅ ይናገራሉ ወይ ብዬ አልጠየኩም። ዋብያው መሐመድ ሐቅ ይናገራል አይናገርም ጥያቄ አይደለም። አልሐቅ ተብሎ የሚጠራው ራሱ ግን ማን ነው? እነሱ መምጣታቸው እውነት ነው ወይ ብለህ ነው የማይጠይቅህ? ቅድም አልጠየኩም እኔ። አልሐቅ ማለት ራሱ ባህሪው አልሐቅ ተብሎ የሚጠራ ማን ነው እንጂ ከላይ ሐቅ ይናገራል አይናገርም አይደለም ንግግሩ ላይ አይደለም። ከላይ ዋሻል ከላይ እውነት ይናገራል የሚል ላይ አይደለም። አልሐቅ ተብሎ የሚጠራው ግን ማን ነው? አላህ ሐቅ ነው። አላህ ብቻ ወይንስ ሌሎችም ሐቅ ናቸው? ለምሳሌ መምጣታቸው ነው። ማንኛውም ይሁን እኔ አልሐቅ ተብለው ይጠራሉ ወይ? መምጣታቸው ሐቅ ነው። እሳት መኖሩ ሐቅ። ይህን ክፍል ፍታት። ይህ መጽሐፍ ትክክል ነው። እኔ እዚህ ጋር አረዳዳቸው ሊለያይ ይችላል። ገብቶሃል? ኦኬ። ስለዚህ የአላህን ስሞች ማካፈል ይቻላል ለሌሎች? የአላህን ስሞች ማካፈል አይቻልም። ኦኬ። ለምንድን ነው ሰውየው የተገደለው? ሰውየው ምን አድርጎ ነው ሰውየው የተገደለው? እውነት ነኝ ስላለ።
እውነት ነኝ ማለት አይችልም። እሱ እውነት አይደለም። ፍጡር እውነት ነኝ ማለት አይችልም። ሙሐመድ ፍጡር አይደለም። ቴንኪዩ ቢንጎ። ምን አለን ዋብያው? እሱ ፍጡር ነው። ፍጡር ደግሞ እውነት ነኝ ማለት አይችልም። ስለዚህ ሙሐመድ ፍጡር አይደለም። ታመልኩታላችሁ ስንል ለዚህ ነው ከአላህ ጋር አስተካክሎ የተገደለው ሰውዬ እኔ እውነት ነኝ ስላለ ተገደለ። ለምንድን ነው ለዋለው? አይቻልም እሱ ፍጡር ስለሆነ አለ። ሙሐመድስ እውነት ተብሎ ይጠራል። ሙሐመድ አልሐቅ ተብሎ ይጠራል። ሙሐመድ ከአላህ እኩል ነው፣ ያመልኩታል። ዋሃብዮች በተለይም ሙሐመድን ያመልኩታል። ለዚህ ነው አትሊስት ቦስ አሁን ገብቶታል ሎጂኩ። ሌሎቹ አይባሉም፣ አላህ ብቻ ነው አልሐቅ ተብሎ የሚጠራው በሚል ዘግቶት ወጣ እሱ ቶሎ። እነኚዎቹ ግን ሊዋሹ በሞከሩ ቁጥር መጽሐፍቶቻቸው እንዲያጋልጧቸዋል። አላቅ የሚያስብለው ያሳርዳል። መጽሐፍቶቻቸው አያውቁትም ማለት ነው። ኦኬ አላቅ አይደለም። በመጀመሪያ ደረጃ ሰው ተራ በተራ አይባለው እሱ ፍጡር ስለሆነ ነው ብለኸኛል አይደለ? ሰውየው ፍጡር ስለሆነ ነው። እኔ ሀቅ ነኝ ማለት አይችልም። ነቢ ስ ላ ሰለም ደግሞ ሀቅ ነኝ ያሉት መምጣታቸው እውነትም ሀቅ ነው። ቆይ እኔ ሰውየውም እኮ መምጣቱ መኖሩ መወለዱ እኮ ሀቅ ነው፣ ውሸት እኮ አይደለም። ሰውየውም እኮ ያለ ማን ጠየቀ? ይሄንን እውነት አመጣ ውሸት አመጣ የሚል ጥያቄ አይደለም። ጥያቄያችን ፖይንታችንም አይደለም እሱ ራሱ በባህሪው ሀቅ ተብሎ ይጠራል ወይ ነው አርጊመንቱ፣ ያ ነው። ኤኒዌይስ ሀዩ ወልዩ የወሎ ቀጥል። የተሻለ አርጉመንት ካለ የተሻለ ግንዛቤ ካለ ቢኒ እንኳን ደህና መጣ። ሰላም ብያለሁ። እንኳን ወደ ላይቭ ተመለስክ፣ ደስ ብሎናል ስለተመለስልኝ። ማስረጃ እስቲ ያምጣልን። መሐመድ አልሐቅ የተባለበት ቦታ ካለ ማስረጃ ያምጣልን። ዝም ብሎ ማዳረቅ አይደለም። ሲጠየቅ መሐመድ አልተባልክም። ራሱ በራሱ አልሐቅ ይባላል ወይ ነው? አሁን ለምሳሌ አለ ዱዓ ላይ ይባላል። ምን ይባላል መሰለህ? ይኸው አንተው አንድ ያስብ ትልቁ ላይ አመጣለሁ። መሐመድ አልሐቅ የተባለበትን የመሐመድ ስም አልሐቅ ተብሎ ተጠርቶ እኛ ምን እንደምንል ታውቃለህ? ዱዓ ላይ እንዳደረግ ማለት ነው። ክፈት ተረት አይደለም። ሙሐመድ ሰለላሁ ዐለይሂ ወሰለም ሐቅ ወና ሩሃ አይደለም። ሙሐመድ አላህ ራሱ አነ አልሐቅ ያለበትን ማስረጃ ስጠኝ እስኪ። አላህ ራሱ አላለም። ስጠኝ እስኪ ማስረጃ። እንዲህ አሁን ሱረቱል ሐጅ ላይ እያሳዩ የለም እንዴ? እነሱ እያሳዩ ነበር እኮ። እሱ ማን ነው? እሱ ሐቅ ነው። ማን ነው እያወራ ያለው? እኔ ያልኩህ ኤግዛክት ወርድ ተጠቀምና እኔ ሐቅ ነኝ ያለበትን መረጃ ስጠኝ። ኢነላህ ሁወል ሐቁል ሙቢን የሚል የቁርአን አንቀጽ አለ። ብቻ ሰምበዲ አልጠየኩም። እሱ አላህ ሐቅ ነው ሰምበዲ ስላለው አይደለም የጠየኩህ። እኔ ፈርስት ፐርሰን እኔ ሐቅ ነኝ ያለበትን መረጃ ስጠኝ። እኔ እውነት ነኝ እንዳለው ቃል በቃል እኔ እውነት ነኝ እንዳለው ኢየሱስ አላህ እስቲ እኔ እውነት ነኝ ያለበትን መረጃ ስጠኝ። አላህ እኮ ራሱን እኮ ነው። ኢነላህ አላህ ሁወል ሐቁል ሙቢን። እሱ ማስረጃ የለም። ክፈተው። እኔ አሁን ሱረቱል ሐጅ ላይ ያነበባቸው የነበረው እውነት ነኝ ያለበትን መረጃ ስጠኝ አልኩህ እኮ። ኢነላህ ሁወል ሐቁል ሙቢን። እሺ ክፈትለት። ናቆሴ ስንት ላይ ክፈትልህ? አሁን ሱረቱል ሐጅ ላይ ያወሩ የነበሩ አንቀጹን ብቻ እንትን ልብ አላልኩም እንጂ አለ። ምንድን ነው የሚለው እዛ ላይ? አላህ እውነት ነው። ኦኬ ክፈትለት ቆስቴ። ቁጥሩን አላቅም ነው ያልከው። ሱራ እኔ ጠየቅኩህ ምንድን ነው? በደንብ አስተውል። እኔ እውነት ነኝ ያለበትን ነው። ፈርስት ፐርሰን እየጠበቅን ያለው ወንድማችን እየከፈትክ መስሎኝ አልኩ። ሱረቱል ሐጅ ላይ ከፍቻለሁ እኮ። አያ ቁጥር ስንት? ቁጥሩን አላስኩትም። አሁን እያሉ ነበር እነሱ እንጂ ቁጥሩ እንኳን አላስኩትም እንጂ ላመጣለች ያለው ወርጄ አስገባችሁ። ሁለተኛ ማለት አምጣ። ይኸውልህ ይሄ ነው
ቁጥር 6 አንብብ። ይኸውልህ ይህ አላህ እርሱ መኖሩ የተረጋገጠ እርሱ ሙታንን ሕያው የሚያደርግ እርሱ በነገር ሁሉ ቻይ በመሆኑ ነው ይላል። እኔ እውነት ነኝ ያለ ክርስቶስ ነው፣ እርሱ እውነት ነውና። ያው አላህ ታስገባኛለህ መልሰህ ዋብያው በደንብ አስተውል። ጥያቄያችን እኔ እውነት ነኝ ያለበትን ነው አላህ የምታመጣው። እኔ እውነት ነኝ ብሏል ክርስቶስ። እኔ አላህ ነኝ ያለ ቦታ ሰው እኔ አንድ አላህ ነኝ ያለ ቦታ አላህ አንድ ሆነ 3 ሆነ 5 ሆነ ምን አገባን? አላህ ጎዶሎ ነው አይደለ? አላህ ጎዶሎ ነው የሚል ቦታ አለ። አላህ ጎዶሎ ነው የሚል ቦታ አለ አለ። አላህ ጎዶሎ ነው አታውቅም? አሳይኝ። ጎዶሎማ እናንተ እንጂ አላህ ጎዶሎ መቼም የለም። ኧረ ላሳያችሁ፣ ችግር የለውም። አላህ ጎዶሎ መሆኑን አታውቅም? አንዴ ክፈትለት። ሙስናድ አህመድ አይ ቁጥሩን ስለመጣው ነው። ሙስናድ አህመድ ሙስናድ አህመድ አንዴ ክፈትለት። አላህ ጎዶሎ መሆኑን አሳየው። አንዴ የሚታርጓ አደራርቦ 76 አላሁ አክበር ሚታርጊ ማይከንዳሽ። እሺ ሱራ 22 ቁጥር 62 ይላል አንዱ ከስር። እሱ ማለት ፈልጎ ነው። ከፍቼ ይላል እሱ ነው። ከፈትላል፣ ችግር የለውም። ሙስናድ አህመድ 76 23 እሺ 76 ሐዲስ ብሎክ ላይ ሐዲስ ምን ላይ ሙስናድ አህመድ ሐዲስ ሎክድ እሺ እሺ ያው the messenger of Allah entered upon me on the third of killing Jafar and የከፈትከው ቁጥር ስንት ነው? 2708 ነው የከፈትከው። ይኸው ነበር። እሺ ሐዲስ ሎክድ በዚህ ትራንስሌት ላድርገውሽ። አረብኛ ነው የሚመጣው። ልኬልሃለሁ። እሺ ሐዲስ ሎክድ እኔ ጎዶሎ ያለውን ለማሳየት ነው እንግዲህ። ፎይ እስኪ ነው ጎዶሎ አምላክ ነው የምታመልከው። ምን ብርቅ ነው? አንብብለት። እሺ እንዲህ ይላል ሜሴንጀር ኦፍ አላህ። እሺ አደርግልሃለሁ። አንዴ ላንብበውና አብረን አንብበው። አማርኛ አድርገውና ሙሉ ሰው አንብብ። እሺ ወደ አማርኛ ቀይረው። እንግሊዝ እንትን አድርገውና ቻትጂፒቲ ላይ ቀይርለት። ቢኒ ሻ ምንድን ነው ያልከኝ? ቢኒ ምን ነበር ያልከኝ? የቅድም ያው ወንድማችን ጥያቄ ነበር። ቀጥሉ። ለማለት ነው። ዋህብያውማ እኮ ዝም ብሎ እኮ የሚበጠብጠው መቼ ዋህብያ ከመሐመድ ከአላህ ውጭ ሀቅምና አልሀቅ ማለት ይለያያል። መጀመሪያ አትሽረፈው። አልሀቅ ነው የተባልከው። እሺ መሐመድ ሀቅ ሊባል ይችላል። አልሀቅ ግን ማንም አይባልም ከአላህ ሌላ። እና ቃላቶች አትሸራርፍ። የሚባለው ነገር በደንብ ስም አላህ ጎዶሎ መሆኑን ያሳየን ነው። እስኪ እሺ የአላህ መልእክተኛ እንዲህ ብለዋል። አላህ 99 ስሞች አሉት፣ ከመቶ አንዱ ጎዶሎ ነው። እርሱም በልቡ የመደደ የጠበቀው ጀነት ይገባል። ያው ለምንድን ነው የምታጨባብሩ? ጎድሏል እኮ ነው የሚለው። ምን ጎዶሎ ነው ይላል እንዴ?
ምንድን ይላል? ከመቶ አንዱ ጎደል ነው የሚለው ጎደሎ ለማለት ነው። ሎ ለማለት ነው። ተፈስራ በራሴ ፈሰርከ እንዴ? እሺ ምንድን ነው የሚለው? እሺ ጎደል እኮ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ከመቶ እስኪ እናንበው እንዳዲስ ጽሁፉ። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ 99 ስሞች አሉት። እሺ ከመቶ አንዱ ጎደል እነሱንም በልቡ የሸመደደ ከመቶ አንዱንም ሳያጎድል ማለት ነው። ገብቶሃል? እዚህ ጋር ሀሳቡ ነው እንዴ? እነሱ እንዲያው አንተ ማን ፈሳሪ ያደረገልህ እንደኔ? ኧረ እባክህ አይደለም ግልጽ እኮ ነው። ለምን ስማ፣ ለምንድን ነው አንተ እንግሊዝኛ ነው የፈራኸው? ተቸግረንልህ ለአንተ እኛ ተረጎምን እኮ ለአንተኛ ተረጎምን። ገባህ? ጎደል የሚለውን ደግሞ ወይም የጠበቀ ማለት ነው፣ ወይም ደግሞ አጭበርባሪ ናቸው። ወላሂ ዝም በላቸው። ወላሂ አጭበርባሪ ናቸው። ሙፈሲር ወሃቢያ ወላሂ እያጨበረበሩ ነው። እዚህ ጋር ሀሳብ አላህ መቼም ጎደሎ አይደለም። እንደናንተም ደግሞ በሶስት እናመልክም ታውቃለህ። እሱም ማወቅ አለብን። እኛ የምናመልከው አንድን አላህን ብቻ ነው። ተከበር፣ አንተ ትልቅ ሰውዬ ነህ። ተከበር፣ ስለ አላህ አይደለም ተከበር፣ አንተ ትልቅ ሰውዬ ነህ። ልታለቅሽ ነው? ሶፍት ስለሌለን ከስር ታብታብ እያደረግሽ አልቅሺ። ሳይ ሙስሊም 2677 ኤን አንዴ ክፈተው አንዴ። እሺ እናንተ ጥያቄ መጠየቅ ይቻላል ነው አይቻልም? ሁሌ ቶፒክ ላይ እንጠይቅኝ። ለእኛ መብት ይሰጠን። ኦድ ነምበር ኦድ የሆነውን አላህ አምልክ። ኦድ ነው አላህ አንብበው። ግን ለእኛ መብት ይሰጠን። ባይዘዌ በዛው ከብቻለሁ። እሺ there are 99 names አንዴ ዝም ብሎ ወንድማችን አቡ ሁሬራ እንደዘገበው ያለ መልእክተኛ እንዲህ ብለዋል። there are 99 names of Allah ያለ አላህ 99 ስሞች አሉት። he who commits them to memory would get into paradise ማንም ሰው እነዚህን የሚያስታውስ ወደ ምን ይገባል? ወደ ጀነት ይገባል። እነዚህ 99ንም መሸመድደውና ከዛ በኋላ ምን እንደምትሉኝ ቬሪሊ አላህ is what even or odd አሁን ማን ያዳችኋለሁ? አንተና ሁለታችሁ ብቻ ነው እንግሊዝኛ ስለምችሉ በአማርኛ አድርጋችሁ ደፋር ሆናችሁ አንብቡ እና አንብቡ። ሁለት خلاص ጨርሻለሁ። እኛም ጨርሰናል። ብራዘር ሙሉ ቁጥር አይደለም አላህ ግማሽ ነው። ለዚህ እኮ ነው አካል ጎደሎ ነው የምንላችሁ የምታመልኩት። እና የቀደሙ ማለት የፈለገው ሙሉን የያዘ ሰው ነው። ሙሉን የሸመደደ ሰው ለማለት ነው እንጂ ሳያጎድል ሙሉን ለሸመደደ ሰው ምን ማለት ነው? አላህ ኢዝ ምን ማለት ነው? አላህ ኢዝ ምን ማለት ነው? እስቲ ንገረኝ እስቲ አንዴ። አላህ ኢዝ ማለት ምን ማለት ነው? እዚህ ጋር እኔ አሁን እንግሊዝኛ አልችልም። በአማርኛ አድርገህ በቋንቋችሁ ማለት ነው በሚረዱ ኢዝ አታውቅም? ቢያንስ አላህ ኢዝ አላህ እንዲህ ነው ማለት ነው። ገባ? አላህ እንዲህ ነው። ምንድን ነው? ኦድ ይኸው ኦድ አላህ ነው 5 7 ምናምን የሆነ ማለት ነው። ለሁለት ሊካፈል ማይችል 3 5 የተጋማሽ ነው የሚባለው በአማርኛ ጎዶሊት በላት በቃ ጎዶሎ ወይም የተጋማሽ ነው የሚባለው አይደለ? በአማርኛ የስም ጎደሎ ነው ወይስ አካል ጎደሎ የምትለው አንተ? ጀዝባ ተናገር አንቺ። አላህን ወጣ ነው የመጣችው። እቺ ደግሞ ያውላችሁ ብልግናቸውን በደንብ ይሁ ተሳዳቢ፣ ባለጌ፣ ድራማ መስራት፣ ስርዓት አልበኞች እነዚህ ናቸው። በመላው ዓለም የምታዳምጡ በቴሌቪዥን የምትሰሙን እነኚህ ዋብዮች ናቸው። መገለጫቸው ስድብና ድራማ ውሸት ነው። ቀጥል ቆሴ። በግል ሰው ምክንያት እስልምና የምንለካው አሁን የገባው እስቲ እንዳትሄዱ ምናምን ብለን ተናግረን እንዳይሄዱ ማድረግ እንችላለን። ይሄን ማወቅ አለባችሁ ቲክቶክ ላይ እና ድፍረቱ እንደዛ ያለው ሲጀመር እኮ በጣም ገርሞኝ እያየሁት ነበር። ፔንኪለር ተባልሽ ስሜን አትጥራ